ይስጥልን ውድ የቦርከና ቤተሰቦቻችን ቅዳሜ መስከረም 24 ቀን 2018 ዓ.ም የደረሰንን አዲስ መረጃ ይዘን ወደ እናንተ ተገኝተናል። ምክር ቤቱ በመካነ ሰላም በፋኖ ጥቃት ኢማሙና አመራሩን ጨምሮ ንጹሃን ተገድለዋል አለ። ፋኖ በበኩሉ መንግስት የሞቱበትን የሥርዓቱን አቀንቃኞችና የሚሊሻ አባላትን በስም ለይቶ በማውጣት ሙስሊም በጅምላ ተጨፈጨፈ እያለ ነው ሲል ከሷል። በሌላ ዜና በአማራ ክልል ዘንድሮም 3.9 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸው ተገለጸ። በዝርዝር እንመለከታቸዋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ምክር ቤቱ በመካነ ሰላም በፋኖ ጥቃት ኢማሙና አመራሩን ጨምሮ ንጹሃን ተገድለዋል አለ። ፋኖ በበኩሉ መንግስት የሞቱበትን የሥርዓቱ አቀንቃኞችና የሚሊሻ አባላትን በስም ለይቶ በማውጣት ሙስሊም በጅምላ ተጨፈጨፈ እያለ ነው ሲል ከሷል። በአማራ ክልል ደቡብ ወሎ ዞን መካነ ሰላም ወረዳ ከታጣቂዎች ተተኮሰ በተባለ ጥይት የመስጂድ ኢማም የመጅሊስ አመራሩና ንጹሃን መገደላቸውን የደቡብ ወሎ ዞን ደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት አስታውቋል። የከተማ አስተዳደር እስልምና ጉዳዮች ምክር ቤት የፋኖ ታጣቂዎች ባደረሱት ጥቃት የመስጂድ ኢማም የመጅሊስ አመራርን ጨምሮ በአጠቃላይ 4 ሰዎች ተገድለዋል ሲል ለቦርከና ተናግሯል። ምክር ቤቱ ከሟቾች ባሻገር አንድ ሰው ቆስሏል ብሎ ጥቃቱ የፈጸመውን ትላንት ማለትም መስከረም 23 ቀን 2018 ዓ.ም 2 ሰዓት ገደማ መሆኑንም አስረድቷል። የግድያ ጥቃት ደረሰበት ከተባለው መስጂድ ባሻገር ዛሬ ጠዋት ጥቃት ባያደርስም በአቡበከር መስጂድ ላይ ተኩስ ተከፍቶ ነበር ያለው ምክር ቤቱ መንግስት ለጉዳዩ ትኩረት እንዲሰጥ ሲል አሳስቧል። ቦርከና ያነጋገራቸው የአካባቢው ነዋሪዎች በበኩላቸው የሟቾቹን ብዛት ወደ 5 ያደረሱት ሲሆን በጥቃቱ ቆስለው ሆስፒታል የገቡ ስለመኖራቸውም ገልጸዋል። ግድያው የተፈጸመው ሶላት አድርሰው መስጂድ ውስጥ በነበሩ ሰዎች ነው የሚሉት ነዋሪዎቹ ዛሬ የሟቾቹን የቀብር ስነ ስርዓት እየፈጸሙ መሆኑንም ተናግረዋል። የደቡብ ወሎ ዞን ደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ባወጣው መግለጫ በመካነ ሰላም ወረዳ መስከረም 23 ቀን 2018 ዓ.ም በመስጂድ ኑር ደረሰ ባለው ጥቃት የመስጂድ ኢማም የመጅሊስ አመራሮችና አገልጋዮች ተገድለዋል ሲል አስታውቋል። ለግድያውም ፋኖ የወሰደው ሃይማኖታዊ ትንኮሳ ሲል ፋኖን ተጠያቂ አድርጓል። ምክር ቤቱ ይህ ድርጊት በተለያየ ጊዜ በሙስሊም ላይ እየደረሰና በተለይ የፋኖ ኃይል በተለያዩ መግለጫዎች ሙስሊምን የማጥቃት ዘመቻዎችን እንዲሁም የአንድ ሃይማኖት የበላይነትን የማረጋገጥ ጦርነት በሚመስል መልኩ መግለጫዎችን እየሰጡ ነው ሲልም በመግለጫው አስፍሯል። ፋኖ በበኩሉ በጉዳዩ ላይ በሰጠው ማብራሪያ የቀረበበትን ክስ ውድቅ አድርጓል። ቡድኑ እርምጃ የወሰደው በንጹሃን ዜጎች ላይ ሳይሆን በመንግስት ኃይሎች ላይ መሆኑን በመግለጽ በመካነ ሰላም የተፈጠረው ክስተት እንደማይመለከተው አብራርቷል። በአፍባሃ የምስራቅ አማራ ቀጠና ምኒልክ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ኑረዲን አበበ ጉዳዩን በተመለከተ ዛሬ ከግንባር በሰጡት ምላሽ ትላንት በመካነ ሰላም ላይ ከመንግስት ታጣቂዎች ነበር ባሉት ውጊያ ፋኖ ድል አድርጓል ብለዋል። ይሁን እንጂ ዛሬ በማህበራዊ ሚዲያ ፋኖ ሙስሊም ጠል ነው፣ ፋኖ ሃይማኖትን ሊያጠፋ ነው የመጣው የሚል ፕሮፓጋንዳ እየተነዛ ነው ሲሉ ተናግረዋል። ይህ የጠላቶቻችን አጀንዳ መሆኑ መላው ህዝበ ሙስሊም ይወቅልን ሲሉ አክለው ብዙ የሙስሊም ፋኖዎች አለን፣ እኛ እየገደልን ያለነው የገደለንን ጥላት እንጂ ህዝበ ሙስሊምን አይደለም ብለዋል። የምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊ ኮር ህዝብ ግንኙነት አርበኛ 50 አለቃ ሁሴን ኡመር በበኩላቸው በመካነ ሰላም መስጂድ ተሰግስገው ነበር ባላቸው የመንግስት ኃይሎች ላይ ፋኖ ጥቃት አድርሷል ብለዋል። በዚህ ጦርነት የሞቱትን ሙስሊሞች ስም ለይቶ በማውጣት ሙስሊሙን ገጀራህን ይዘህ ተነስ እያለ ነው ሲሉ ገልጸዋል። የመከላከያ የክልሉ ብልጽግና ሰራዊት በመካነ ሰላም በነበረው ውጊያ ከፍተኛ ተጋድሎ ሲያደርጉ የነበሩ ቴዎድሮስ እና የምኒልክ ጥምር ጦር በጠላት ላይ ከፍተኛ ኪሳራ ሲያደርሱበት ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋፋ ባለው ፍላጎት በመካነ ሰላም ታላቁ መስጂድ ላይ አድማ ብተናና መከላከያ በገፍ ገብቶ ሲዋጋ ኑሯል ነው ያሉት። በዚህ ጦርነት ላይ የሞቱበትን የሥርዓቱ አቀንቃኞችና የሚሊሻ አባላትን በስም ለይቶ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ረብሻ እንዲነሳ በማድረግ ሙስሊሙን ማህበረሰብ አትነሳም እያለ ነው ሲሉም ከሰዋል። መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ይህንን በማጮህ ላይ ይገኛሉ ያሉት አርበኛ ሁሴን በወሎ ታላቅ ጀብዱ የሰራው ሲል የጠራው ሙስሊም አርበኛ አደም አሊ ሸዋን ግዛው
በተባለው ክፍለ ጦሩ 95 በመቶ፣ ሼህ ሁሴን ጅብሪል በተባለው ክፍለ ጦሩ 99 በመቶ ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባል ሲሉ ገልጸዋል። በአማራ ክልል ዘንድሮም 3.9 ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸ። በአማራ ክልል ባለው ጦርነት በ2018 የትምህርት ዘመን 3.9 ሚሊዮን ተማሪዎች አለመመዝገባቸውን የአማራ ክልል ትምህርት ቢሮ አስታውቋል። ቢሮው ይህን ያስታወቀው በክልሉ ያለውን የትምህርት ቤት ሁኔታ በተመለከተ ከሚዲያና ኮሚኒኬሽን ባለሙያዎች ጋር መስከረም 23 ቀን 2018 ዓ.ም በአዲስ አበባ ካፒታል ሆቴል ባደረገው የውይይት መድረክ ነው። በመድረኩ ተገኝተው ንግግር ያደረጉት የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በክልሉ በ2018 የትምህርት ዘመን 3.9 ሚሊዮን ተማሪዎች አልተመዘገቡም ብለዋል። የክልሉ ትምህርት ቢሮ በ2018 የትምህርት ዘመን 7.4 ሚሊዮን ተማሪዎች ለመመዝገብ አቅጃለሁ ማለቱ የሚታወስ ሲሆን ቢሮው ትላንት እንደገለጸው ግን የተመዘገቡት 3.4 ሚሊዮን አይበልጡም። የትምህርት ሚኒስቴር ዴኤታ ወይዘሮ አየለች እሸቴ በበኩላቸው በአማራ ክልል ወደ ትምህርት ገበታ የተመለሱት 47 በመቶ የሚሆኑ ተማሪዎች ብቻ ናቸው፣ ግን ምዝገባው ይቀጥላል ብለዋል። በውይይት መድረኩ ተገኝተው የትምህርት ሁኔታን የተመለከተ ሰነድ ያቀረቡት የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው እንደ ባለፉት ዓመታት ዘንድሮም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነዋል ብለዋል። የ2016-17 የትምህርት ዘመን ከ7.1 ሚሊዮን በላይ ተማሪዎች ተመዝግበው መማር ነበረባቸው ያሉት መንገሻ ዶክተር መንገሻ ነገር ግን 2.8 ሚሊዮን ተማሪዎች ብቻ ናቸው ተመዝግበው የነበረው ሲሉ አስታውሰዋል። በክልሉ ያሉ ተማሪዎች ዛሬ ጠመንጃ ይዘው መገዳደልን እየተለማመዱ ነው። በትምህርት ገበታ አለመገኘታቸው ብቻ ሳይሆን በስነ ልቦናም ትልቅ ችግር ደርሶባቸዋል ነው ያሉት። እንዲሁም በምስራቅ ጎጃም 842፣ ምዕራብ ጎጃም 514፣ ሰሜን ጎጃም 362፣ አዊ 246፣ ሰሜን ጎንደር 221፣ ማዕከላዊ ጎንደር 141፣ ሰሜን ወሎ 115 ትምህርት ቤቶች ተዘግተዋል ሲሉ ተደምጠዋል። ከ11000 በላይ ትምህርት ቤቶች ውስጥ 8624 ትምህርት ቤቶች ናቸው ምዝገባ የጀመሩት ያሉት ዶክተር መንገሻ ከዚህ ውጭ ያሉት ግን አሁንም ተዘግተው ነው ያሉት። ትምህርት ማገገም በማይችልበት ሁኔታ ነው ያለው ሲሉም ገልጸዋል። የሰሜኑን ጦርነት ጨምሮ አጠቃላይ 6154 ትምህርት ቤቶች ጉዳት ደርሶባቸዋል። ከ6154 ትምህርት ቤቶች ውስጥ 1984ቱ አሁን በክልላችን ባለው ውስጣዊ ግጭት የመጣ ችግር ነው ብለዋል። በመሆኑም ትምህርት ቤቶች ከአውደ ውጊያ ነፃ እንዲሆኑ ባለስልጣናቱ አሳስበዋል። በሌላ በኩል እኚሁ የአማራ ክልል ባለስልጣናት ለተማሪዎች ከትምህርት ገበታ ውጭ መሆን የፋኖ ታጣቂዎችን ተጠያቂ አድርገዋል። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ትምህርት ቤቶችን የመዋጊያ ቦታ እያደረጉ ነው፣ ትምህርት ቤቶቻችንን ለቀው ይውጡ ሲል ፋኖን ወንጅለዋል። ዶክተር መንገሻ ፋንታው በበኩላቸው የትምህርት ቤት ወንበሮች ተጠልፈው ለታጣቂ ቡድን ምግብ ማብሰያ ሆነዋል፣ መጽሐፎቻችን ተቃጥለው የብርድ ማስወገጃ ተደርገዋል ሲሉ ከሰዋል። የፋኖ ታጣቂዎች በበኩላቸው ትምህርት ቤቶችንና ቤተ እምነቶችን ምሽግ እያደረጉ ነው በሚል የመንግስት ታጣቂዎችን በተለያዩ ጊዜያት ማጋለጣቸው ይታወሳል። ተማሪዎች ወደ ትምህርት ገበታ እንዳይሄዱ አድርጓል በሚል በባለስልጣናቱ የተከሰሰው የፋኖ ኃይል በሰሞነኛው ንግግር የአጸፋ ምላሽ ባይሰጥም በ2018 የትምህርት ዘመን ተማሪዎች መማር እንዳለባቸው ግን መግለጫ ማውጣቱ ይታወሳል። ፋኖ የቀረበበትን ሰሞነኛውን ክስ ምላሽ ለማካተት ቦርከና ያደረገውን ጥረት ለጊዜው ያልተሳካ ሲሆን ምላሽ ለመስጠት ፈቃደኛ ከሆነ የምናስተናግድ መሆኑን እንገልጻለን። በአማራ ክልል ከ2 ዓመት በላይ ያስቆጠረው የፋኖና የመንግስት ታጣቂዎች ጦርነት መቋጫ ባለማግኘቱ ውዱን የሰውን ልጅ ሕይወት እየቀጠፈ በየዓመቱ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ እያደረገ ቀጥሏል። ውድ ቤተሰቦቻችን ለዛሬ የመረጥንላችሁ መረጃ ይህን ይመስል ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እየጋበዝን በዚሁ ተሰናበትን።